በዓለማችን ላይ እጅግ በጣም ፓወርፉል የሚባል ሀገራት እየተጋደሉበት ያለ አንድ መሳሪያ አለ፣ ሁላችንም ክስ ውስጥ ያለ። እሱም ኤአይ ነው። ብዙዎቻችሁ ኤአይ ሲባል አይምሯችሁ ውስጥ መጀመሪያ የሚመጣው ቻት ጂፒቲ ነው። ቻት ጂፒቲ እጅግ በጣም ፓወርፉል የሆነ መሳሪያ ነው፣ ግን ብዙዎቻችሁ 5%ቱን አቅም ብቻ ነው የምትጠቀሙት። በየቀኑ ቻት ጂፒቲ እንደሚጠቀምና ለካምፓኒ ኤአይ ዴቨሎፕ እንደሚያደርግ ሰው ዛሬ የቻት ጂፒቲን ሙሉ አቅም በመጠቀም እንዴት ህይወታችሁን ማቅለል እንደምትችሉ እነግራችኋለሁ። ምናልባት ከዚህ በፊት ግራመር ለማስተካከል ቴክስት ለመላክ ተጠቅማችሁት ሊሆን ይችላል ይሄንን ቱል። ይሄ ማለት ግን የሆነ ፋንሲ መኪና ገዝቶ እቃ ማስቀመጫ እንደማድረግ ነው። ከዛ በላይ ነው ስራው። አሁን እናንተ የምትሰሩት ስራ ላይ ኤአይ እየተጠቀመ ያለው ሰው ከምታስቡት በላይ እየበለጣችሁ ነው ያለው። በየድርጅቱ ኤአይን መጠቀም አሁን ላይ ስታንዳርድ ግዴታ እየሆነ ያለበት ጊዜ ነው። አትፍሩ፣ ምንም ወደ ኋላ ቀርቻለሁ የሚል ስሜት እንዳይሰማችሁ። ምክንያቱም እዚህ ቪዲዮ ላይ የምነግራችሁ ነገሮች እንኳን ፕሮፐርሊ መጠቀም ከቻላችሁ በእርግጠኝነት ከ90% ሰው የተሻለ ኤአይ አጠቃቀም ችሎታ ይኖራችኋል። በዚህኛው ቪዲዮ የተሻለ የቻት ጂፒቲ አጠቃቀም ነው የማሳያችሁ። ሞር አድቫንስድ የሆኑ ኤአይ ቱሎችን የምትፈልጉ ከሆነ በሌላ ቪዲዮ እንመለስበታለን። ለመጀመሪያ ጊዜ ቻት ጂፒቲ መጠቀም የጀመርኩት ነው ዩኒቨርሲቲ እያለ ነበርና አሳይመንት ለመስራት፣ ቴክስት ለመላክ፣ ኢሜል ለመላክ ነበር እንጠቀምበት የነበረው። አሁን ላይ ግን ሊትራሊ ቢዝነስ ውስጥ እያንዳንዷ አስፔክት ላይ ኤአይ እንዲገባ እንፈልጋለን። ከዛም አልፎ ደግሞ ለከስተመሮቻችንና ለተማሪዎቻችን ከኤሌክስ አካዳሚ ላይ ዮናስ ሞ ኤአይ የሚባል በሀገራችን ለመጀመሪያ ጊዜ በአንድ ፐርሰናል ብራንድ ቢልድ የተደረገ ኤአይ ኤጀንት አለን። ዮናስ በኤአዩ ማለት ነው እንደኔ ነው የሚያወራው። የኔ እውቀት አለው ፕሮባብሊ ከኔ በላይ ቢካዝ ትሬን ያደረግንበት ዳታቤዝ በጣም ትልቅ ስለሆነ ማለት ነውና ዮናስን በጠይቀው ምን ይመልስልኛል ብላችሁ የምታስቡት ነገር በሙሉ በተሻለ መንገድ ይመልስላችሁ። በአማርኛ በእንግሊዝኛ በቮይስም የሚሰራ ኤአይ ነውና ተማሪዎቻችን ከኤሌክስ አካዳሚ ላይ ያሉት ማለት ነው በዚህ ኤአይ አሲስት እየተደረጉ ነው ፕላትፎርም ውስጥ እየተማሩ ያሉት። በዚህም ደግሞ ከኤሌክስ አካዳሚን በሀገራችን የመጀመሪያው በኤአይ ፓወርድ የሆነ ኤዱኬሽናል ፕላትፎርም አድርጎታል። ሁለተኛው ኤአይያችን ደግሞ ዮናይል ኮንሰልት ይባላል። ዮናይል ኮንሰልት ዮናይል ኮሚኒኬሽን ላይ ያሉ የማርኬቲንግ ክላይንቶቻችንን ኮንሰልት የሚያደርጋቸው ነው። ስለ ማርኬቲንግ፣ ስለ ቢዝነሳቸው ኢንፎርሜሽን እየወሰደ ማርኬቲንጋቸው ምን ስታተስ ላይ እንዳለ ሪፖርት ጀነሬት ያደርግላቸዋል፣ ምን አይነት አክሽን መውሰድ እንዳለባቸው። ይሄ እጅግ በጣም ፓወርፉል የሆነ ቱል ነው። አጌን እንዲህ አይነት ቱል ኢትዮጵያ ውስጥ የለም። የመጀመሪያው ኤአይ ቱል ነው ለቢዝነሶች ዴቨሎፕ የተደረገና እነዚህ ኤአይዎች ላይ እጅግ በጣም ብዙ የሚባል ገንዘብ ኢንቨስት ያደረኩበት ምክንያት አንደኛ የኛ የድርጅታችንን ስራ ያቀላሉ፣ ሁለተኛ ደግሞ ለከስተመሮቻችን ለተማሪዎቻችን እጅግ በጣም ሂውጅ ቫልዩ መስጠት ስለሚችሉ ነው። ይሄ ግን የመጀመሪያው ነው። ፕላን እያደረግናቸው ያሉት ፕሮጀክቶች ከዚህ በላይ ሰፊ ናቸው። ቻት ጂፒቲን ለምን መጠቀም ትችላላችሁ የሚለውን ከማንሳቴ በፊት መጀመሪያ አንድ ሰው ቆም ብሎ ከዚህ በኋላ ቻት ጂፒቲን ከመጠቀሙ በፊት አንደርስታንድ ሊያደርጋቸው የሚገቡ ነገሮች አሉ። የመጀመሪያው ቻት ጂፒቲ ሰራተኛችሁ አይደለም። የሆነ ስራ አውትሶርስ አድርጋችሁ ሰጣችሁ ቴክ ኬር አድርጎ እንዲሰጣችሁ ኤክስፔክት አታድርጉ። ቻት ጂፒቲ የቲንኪንግ ፓርትነራችሁ ነው። ሐሳባችሁን ኦርጋናይዝ የሚያደርግላችሁ፣ ኢንስፓይሬሽን የሚፈልግላችሁ፣ አጠገባችሁ ነው የሚያግዛችሁ ነው እንጂ ሙሉ ስራውን የምትሰጡት አይደለም። አንድ ነገር ለመስራት ይወስድባችሁ የነበረውን ጊዜና ኢፈርት ነው የሚቀንስላችሁ። ሁለተኛው ቻት ጂፒቲ ሲጠቀሙ አንድ ጊዜ ብቻ ጠይቃችሁ የምታገኙትን የመጀመሪያ መልስ አትውሰዱ። ሞር ባወራችሁት ቁጥር፣ ሞር ባክ ኤንድ ፎርዝ በኖረው ቁጥር የተሻለ መልስ ታገኛላችሁ። ብዙ ጊዜ የምትሳሳቱት ዳይሬክትሊ ያገኛችሁትን መልስ ኮፒ ፔስት ስለምታደርጉት ምንም የእናንተን ዩኒክ ነገር ሪፍሌክት ማድረግ አይችልም። ለመጀመሪያ ጊዜ ጠይቃችሁት የሚሰጣችሁ አውትፑት በቂ ላይሆን ይችላል፣ የምትፈልጉት ላይሆንላችሁ ይችላል። ስለዚህ ሞር ባክ ኤንድ ፎርዝ ይሄን አስተካክል ባላችሁት ቁጥር የተሻለ መልስ የማግኘት እድላችሁ ይጨምራል። በተቻለ መጠን ለምታዙት ነገር ኮንቴክስት ስጡት። ከምን ፐርስፔክቲቭ ተነስታችሁ ነው እያወራችሁ ያላችሁት? ለምሳሌ አሁን ለሆነ ድርጅት አፕሊኬሽን እያስገባችሁ ከሆነ ስለ አፕሊኬሽኑና ስለ ራሳችሁ የሆነ ዲቴል ካልሰጣችሁት በስተቀር የሚሰጣችሁ ኮንቴንት ሌላም ሰው ቢጠይቀው የሚሰጠው ነው። አሁን ብዙ ጊዜኛ ዲስአፖይንትድ የምንሆነው ሰዎችን አፕላይ አድርጉ እንላለን፣ ከተለያየ ቦታ ሪኩዌስት ይመጣልናል ኦን ዴይሊ ቤዚስ እና በቃ እናውቀዋለን የማን ኤአይ ነው የማን በእጅ የተጻፈ ነው የሚለው። እንዴት ካላችሁኝ የኤአዩ ተመሳሳይ ነው። ተመሳሳይ ነገር ነው የሚጠቀሙት። ሁሉም በቃ ያስታውቃል በአንድ ፕሮምፕት የተጻፈ ነገር እንደሆነና እንደዛ አይነት አውትፑት የሚሰጣችሁ ኮንቴክስት ስላልሰጣችሁት ነው። እኔ ማለት እንዲህ አይነት ሰው ነኝ፣ ይሄን ነው የምፈልገው፣ ድርጅቱ አፕላይ የማደርግበት እንዲህ አይነት ድርጅት ነው፣ የኔ ደግሞ ዩኒክ ፖይንቴ ይሄ ነው፣ እነዚህን ኮምፓይል አድርገስጤ ነው። እንዴት ትክክለኛ ፕሮምፕት እንደምትጽፉ አሁን ነግራችኋለሁ፣ ግን ምን ጊዜም ኮንቴክስት አካቱ ካልሆነ በስተቀር የሚሆን መልስ አታገኙ። ሶስተኛ ቻት ጂፒቲ ላይ ፕሮጀክትስ የሚል ፎልደር አለ በዚህ በግራ በኩልና የምትሰሯቸውን ስራዎች አንድ ላይ ኮምፓይል እያደረጋችሁ በፕሮጀክት ማስቀመጥ ትችላላችሁ። እኔ ለምሳሌ ለእያንዳንዱ ድርጅቴ ፕሮጀክት አለኝ። ከእያንዳንዱ ድርጅት ውስጥ ደግሞ ለብቻው ደግሞ የተከፋፈሉ ደግሞ ቻቶች ይኖሩታል። የኮንቴንት ለብቻው አለኝ፣ ለዮናይል ለብቻው አለ፣ ለኬሌክስ ለብቻው አለ። እዛ ውስጥ የምሰራው ነገር በሙሉ ለዛች ስፔሲፊክ ፕሮጀክት ብቻ የተያዘ ነውና ይሄ በጣም ኤፊሽንት ነው። ናው ይሄን ካልኳችሁ ትክክለኛ የኤአይ ኮንቨርሴሽን ምን ይመስላል? ምን ነው መጠየቅ ያለባችሁ? እንዴት ነው ማውራት ያለባችሁ? ይሄንን ፕሮምፕት ይባላል። ፕሮምፕት ኢንጂነሪንግ የሚባል ሁላ ፊልድ መጥቷል። አሁን ከኤአይ ጋር የማውራት ሳይንስ ማለት
ማለት ነው ቤዚክሊ። ሶ አንድ ፕሮምፕት ትክክለኛ መልስ እንዲያመጣላችሁ የምትፈልጉ ከሆነ በዚህ መሰረት ስትራክቸር አድርጉት። የመጀመሪያው ሮል ይባላል፣ ሁለተኛው ታስክ፣ ሶስተኛው ኮንቴክስት፣ አራተኛው ደግሞ አውትፑት። እያንዳንዱ ልንገራችሁ። ሮል ላይ የምትጽፉት ምንድነው? ቻትጂፒቲ እንደ ምንድነው አክት እንዲያደርግላችሁ የምትፈልጉት? ለምሳሌ ስራ አፕላይ ያደረኩኝ ከሆነ አክት እንድታደርግ የምፈልገው አንተ ለዚህ ስራ አፕላይ ያደረክ እንደሆነ ነው። ስለዚህ ሮሉን ትነግሩታላችሁ። የሆነ ነገር ያማከራችሁት ከሆነ እንደማን ሆኖ እንዲያማከራችሁ ነው የምትፈልጉት። መጀመሪያ ሮሉን መስጠት ነው። ሁለተኛ ሮሉን ካወቀ በኋላ ታስኩ ምንድነው? ስራው ምንድነው? ስራህ የሚሆነው ከኢንተርኔት ላይ በዚህ ጉዳይ የተጻፉ ነገሮችን ኮሌክት አድርገህ ሰመራይዝ አድርገህ ኪ የሆኑ ፖይንቶችን ማምጣት ነው። ይሄ ነው ታስኩ። ከዛ ሶስተኛው ኮንቴክስት አለ። ሰብስበህ ደግሞ ስታመጣ የምታመጣልኝ ኮንቴክስቱ ለኢትዮጵያ ማርኬት እንዲሆን፣ እኔ በተማርኩት ባክግራውንድ እንዲሆን፣ አፕላይ የማደርግበት ድርጅት ከሚሰራው ስራ ጋር የተገናኘ እንዲሆን እናንተ የፈለጋችሁትን ኮንቴክስት ሰጡታላችሁ። ከዛ መጨረሻ ላይ አውትፑት፣ ምን አይነት አውትፑት ነው የምትፈልጉት? እነዚህን ካመጣህ በኋላ የምትሰጠኝ አውትፑት ይሄን ያህል ፔጅ የሆነ ከዚህን ያህል ፔጅ ሊዘል የማይችል ይሄን ያህል ቃላት ያለው ወደ ፒዲኤፍነት ኮንቨርት ሊደረግ የሚችል አንድ ሙሉ ዶክመንት ነው የምፈልገው። ውስጥ ላይ ቡሌቶች ኑሩት፣ ዲቫይድ የምታደርግባቸው መስመሮች ኑሩት፣ ወይስ ደግሞ ፕሌን ቴክስት ይሁን፣ አውትፑቱን ትነግሩታላችሁ። በዚህ መንገድ ፕሮምፕቱን ከጻፋችሁት የሚሰጣችሁ መልስ እጅግ በጣም የተሻለ ነው። ሶ አሁን ፕሮምፕት እንዴት እንደሚጻፍ አንደርስታንድ ካደረጋችሁት ቻትጂፒቲ ለምን አይነት ፐርፐሶች ልጠቀሙት ትችላላችሁ። ኔክስት ሌቭል ለመሄድ የሚለው ልንገራችሁ። የመጀመሪያው የራሳችሁን አቫታር ቢልድ ለማድረግ ነው። አቫታር ማለት የእናንተ ሞዴል፣ የእናንተ ካራክተር ማለት ነው። ቻትጂፒቲ እናንተን በደንብ እንዲያውቃችሁ የማድረግ ስራ ነው። ሞር ካላወቃችሁ በስተቀር ስለምትጠይቁት ነገር የሚሰጣችሁ መልስ ለእናንተ የሚሆን ላይሆን ይችላል። ስለዚህ አንዴ መስራት ያለባችሁ ነገር ቢኖር የእናንተ የራሳችሁን አቫታር መገንባት ነው። ይሄን ለማድረግ ምንድነው የምታደርጉት? ራሱን ቻትጂፒቲ እኔ እንድታቀኝ ይፈልጋለሁ፣ ስለዚህ እኔን አንደርስታንድ ለማድረግ መጠየቅ የምትፈልጋቸው ጥያቄዎች በሙሉ ላክልኝ፣ ሞልቼ እሰጥሃለሁ፣ ይሄ የኔ አቫታር ነው ትሉታላችሁ። ጥያቄ ልክላችኋል፣ ጥያቄውን ሞልታችሁ ሰጡታላችሁ። ከዛ በኋላ አዲስ ነገር መጨመር የምትፈልጉ ከሆነ እዛው ፕሮጀክት ላይ አቫታር የሚለው እየገባችሁ አፕዴት ታደርጉታላችሁ። ይሄ ነገር እዚህ ደርሷል፣ ይሄ ነገር እዚህ ደርሷል። ስለዚህ ስለናንተ ያለው ኢንፎርሜሽን ምን እየሆነ አፕዴትድ እየሆነ ይመጣል። ሶ ኔክስት ታይም ስለሌላ ጉዳይ እንኳን ስጠይቁት ሪፈር የሚያደርገው ያንን የእናንተን አቫታር ይሆናል ማለት ነው። ይሄ ጌም ቼንጀር ነው። ናው በዚህ መንገድ አቫታራችሁን ቢልድ ካደረጋችሁ በኋላ ሁለተኛው የሚሆነው ቻትጂፒቲን እንደራሳችሁ ፐርሰናል አድቫይዘር ወይም አማካሪ አድርጎ መቅጠር ነው። ኢማጂን የማያውቀው ነገር የለም። ኢንተርኔት ላይ ያለ ኢንፎርሜሽን በሙሉ አሳዶ ማግኘት ይችላል። ሁሉንም የምታውቋቸው መጽሐፎች በሙሉ ያውቃቸዋል። ስለዚህ ከዚህ በላይ የተሻለ አድቫይዘር ኬት ይመጣል? ራይት። ሶ ምንድነው የምታደርጉት? መጀመሪያ እናንተ ማሳካት የምትፈልጉት ኦር መጀመሪያ ያሰባችሁት ኤኒ ልታማክሩት የምትችሉት ነገር ይኖራል። ራይት። ሶ ቻትጂፒቲ ዘ ቱል እንዳልኳችሁ ቴክኖሎጂ ነው። እንደ ሰው ሆኖ ነው የሚያወራችሁ። ራይት። ሶ እኔ ምንድነው የማደርገው? ለምሳሌ የቢዝነስ ጥያቄ ነው ያለብኝ እንበል። አዲስ ቢዝነስ ሊጀምር ነው። ከየት እንደምጀምር አላውቅም። ኦኬ እዛ የሚጀምረው ቢዝነስ ላይ ስኬታማ የሆኑ ሰዎች እነማን አሉ? ከዚህ በፊት እኔ የማውቃቸው ሰዎች ካሉ ሰጠዋለሁ፣ እነዚህ ናቸው ሞዴል ማድረግ የምፈልጋቸው ሰዎች። ከሌሉ ግን እጠይቀዋለሁ እሱን እነማን ስኬታማ ሆነዋል። ከዛ ሊስት ይሰጠኛል። ኦልራይት። ስለዚህ ቅድም በነገርኳቸው የፕሮምፕት አጻጻፍ መሰረት አክት እንድታደርግ የሚፈልገው እንደ ሚስተር ኤክስ ነው። ሚስተር ኤክስ እዚህ ቦታ ላይ ሰክሰስፉል ስለሆነ ለእኔ ምክር ሊሰጠኝ ነው። ስራህ የሚሆነው እኔ የምሰጥህን የቢዝነስ አይዲያ ኢቫሉዌት አድርገህ ከዛ በኋላ ከኢትዮጵያ ኮንቴክስት ጋር ከኔ መነሻ ካፒታል ጋር ካለኝ ባህሪ ከቲሜ ከስታፌ ጋር ኮንሲደር አድርገህ የምሰጠኝ ስትራክቸርድ የሆነ ቢዝነስ ፕላን ነው። ሶ በዚህ መንገድ ስትጠይቁት የሚሰጣችሁ አውትፑት ከምታስቡት ላይ ነው የሚያስገርባችሁ። እኔ ይሄንን ሁልጊዜ አይዶሎች አሉ ቢዝነስ ላይ እንዲያማክሩኝ የሚፈልጋቸው ሰዎች፣ እነሱ ሳያውቁኝ እኔ እንዲያማክሩ ከፈለኩ ነው ማድረገው። አክት እንድታደርግ የሚፈልገው እንደ ኢላን ማስክ ነው። እንዲህ አይነት አይዲያ አለኝ እንዴት አድርጌ ልስራው ብዬ ጠይቀዋለሁ። ኢላንን በደንብ አንደርስታንድ ስለሚያደርገው የሚሰጠኝ ፐርስፔክቲቭ ዩ ሪሊ ሃቭ ኖ አይዲያ እንዴት ኢፊሽንት እንደሆነ ማለት ነውና ይሄ የራሳችሁ በቃ የህይወት አማካሪዎች በዙሪያችሁ አሉ ማለት ነው። ኢቭን ትላልቅ የህይወት ውሳኔዎች እንኳን ካሉባችሁ፣ በጣም የሚያስጨንቅ ግራ የሚያጋባ ነገር ካለባችሁ ልታማክሯቸው የምትፈልጓቸው ሰዎችን ትነግሩታላችሁ። እንዲህ አይነት ሰዎች ናቸው። ኢንተርኔት ላይ ያውቃቸዋል ብዙዎቹን ማለት ነው። ከዛ እነሱን አክት እያደረገ እናንተን ያማክራቸዋል ማለት ነውና መጀመሪያ አካባቢ ላይ ይሄንን ፋይንድ አውት ሳደርገው የሚሰራ አልመሰለኝም ነበረ። በትናንሽ ነገር ሞከርኩት። ከዛ ፐርሰናል ላይፍ ላይ፣ ቢዝነስ ላይ፣ ስራ ላይ ናው አለኝ ፎልደር ሁላ ማለት ነው። ከዛ ደግሞ ደስ የሚለው ነገር መስላችሁ በፕሮጀክት በፎልደር ስታስቀምጡት የሆነ ጊዜ ላይ ባውዘር አድርጎኝ የነበረ ፐርሰናል ጉዳይ እንደ አማካሪ ሆኖ ካማከረኝ በኋላ አፕዴት አደርገዋለሁ። ኦኬ ባለፈው ያወራነው ነገር ላይ እዚህ አድርሼዋለሁ። ሜሞሪው አፕዴትድ እየሆነ ይመጣል። ስለዚህ ኔክስት ታይም ተመሳሳይ ነገር ኢንካውንተር ባደርግ ባለፈው እንዲህ አድርገህ ነበር ሶልቭ ያደረከው፣ ስለዚህ ዲስ ታይም ይሄን ብታደርግ የተቻለው ብሎ ሪከመንድ ያደርገኛልና ሶ ፓወርፉል ዩ ሃቭ ኖ አይዲያ እንዴት ፓወርፉል እንደሆነ። በተለይ ደግሞ ፔድ ቨርዥን የምትጠቀሙ ሰዎች ካላችሁ በቮይስ ማዋራት ትችላላችሁና አንዳንዴ ለመጻፍ ሐሳብን ይከብዳል በእንግሊዘኛ። ስለዚህ ዝም ብላችሁ በቮይስ ሪከርድ ታደርጉታላችሁ፣ ማውራት ይቻላል ዳይሬክትሊ። እሱ ደግሞ እጅግ በጣም ፓወርፉል ያደርገዋል። ብዙ ጊዜ ቻትጂፒቲ የሚታማው አርጌብል ነው፣ ቶሎ ይስማማል አይደለ? ለቃ ይሄን ቀይረው ስትሉት ትክክል ነህ ይላል፣ አይቃወምም። እሱ ነገር እንዲቀርብ ነው የምታደርጉት። መጀመሪያውን ፕሮምፕትን ስጽፉት ከኔ ጋር አትስማማ፣ ቻሌንጅ ማድረግ ያለብህ አይዲያ ካለ ቻሌንጅ አድርገኝ፣ የማትስማማ
ማልስማማበት ነገር ካለ አልስማማም በለኝ። ከዛ በኋላ ታዩታላችሁ እንዴት ቻሌንጅ እንደሚያደርጋችሁ። ሌላው ChatGPT-ን የምጠቀምበት በጣም ፓወርፉል ነገር ለቡክ ሰመሪ ነው። መጽሐፎችን ሰምራይዝ ለማድረግ ብዙ ማንበብ ፈልጋችሁ መጽሐፎች አሉ። በተለይ ደግሞ ስፔሲፊክ ኬዞች ላይ የሆነች ፕሮዳክት ሰራ ኦር የሆነ ነገር ሳዘጋጅ ማንበብ የምፈልገው የሆነ ስፔሲፊክ መጽሐፍ አለ። ኢቭን ከሌለ እንኳን ማለት ካላወቁት እኔ ምን ማንበብ እንዳለብኝ እንዲህ አይነት ነገር ልሰራ ነው ምን ነው ማንበብ ያለብኝ ብዬ ጠይቀዋለሁ። ራሱ ሊሰጠኛል። ኦኬ እነዚህን ሁሉ መጽሐፎች ለማንበብ ጊዜ የለኝም። ስለዚህ ምን ነው እንድታረግ የምፈልገው እያንዳንዱ መጽሐፍ ላይ ኮር የሆኑ ፕሪንሲፕሎች አሉ፣ መወሰድ ያለባቸው ዋና ኮንሴፕቶች። እነሱን ኮንሴፕቶች ከነ ኤግዛምፕላቸው ከነ ስቶሪያቸው ኤክስትራክት አድርገህ ስጠኝ እለዋለሁ። ከእያንዳንዱ መጽሐፍ ላይ ኮንሴፕቶችና ስቶሪዎችን ይሰጠኛል። ለምንድነው ኮንሴፕቱን ብቻ የማልወስደው? ዩዥሊ መጽሐፍ የማንበብ አንዱ ጥቅም ምንድነው? ከስቶሪው ጋር ነው የምትማሩት። ሞር የሚያስተምረው ስቶሪው ነው ዳይሬክት ከፕሪንሲፕሉ ከኮንሴፕቱ ይልቅ። ስለዚህ ከነ ስቶሪዎች ይሰጠኛል። 300 ፔጅ የነበረ መጽሐፍ ምናልባት በ50 በ60 ፔጅ ሊያልቅ ይችላል። ቀስ እያልን ብሬክዳውን እያደረግን ስንሰራው ማለት ነውና አክቹአሊ ልጠቀምበት የምችለውን የቡክ ሰመሪ ይሰጠኛል። ልጠቀምበት የምችለውን ቡክ ሰመሪ ማግኘት ይችላልውና በዚህ መሰረት ነው እኔ በፍጥነት ብዙ መጽሐፎችን መጨረስ የምችለው። በጣም ኢንተረስቲንግ ከመሰለኝ መጽሐፉ የዛኔ ወደ ዋና ኮፒው ሄጄ ሙሉ ላነበው ይችላልው። ግን ለሆነ ፐርፐስ ከሆነ የማነበው ChatGPT የሚገርም ሰመሪ ይሰራልኛል። ሌላው ChatGPT-ን የሚጠቀምበት ምንም ነገር ላይ በፍጥነት ለመማር ነው። አዲስ ነገር ውስጥ የገባሁኝ ከሆነና የማላቀው ከሆነ ፓሬቶ ፕሪንሲፕል ይባላል አይደል? የ20-80 ሩል ዩዥሊ 20% ነገር ነው 80% ውጤት የሚያመጣው። ለምሳሌ እናንተ በምታውቁት ቋንቋ ለማውራት ሞክር። ሌትስ ሴይ ፎቶሾፕ ለመማር ፈለኩኝ ግራፊክ ዲዛይነር ለመሆንና ፎቶሾፕ ፕላትፎርም ውስጥ በጣም ብዙ አይነት መሳሪያዎች አሉ። ግን ኦን አ ዴይሊ ቤዚስ ልጠቀምባቸው የምችላቸው መሳሪያዎች 20%ዎቹ ናቸው። 20%ዎቹ ቱሎች 80%ቱን የሚሆነውን ስራዬን ከቨር ማድረግ ይችላሉ። የቀሩት 80%ዎቹ ቱሎች የሚሰሩት ተጨማሪ 20% ብቻ ነው። በቃ ቤዚኩን ነገር ለመስራት 20%ቱ ቱሎች በቂ ናቸው። ስለዚህ እኔ ፎቶሾፕ መማር የምፈልግ ከሆነ ጊዜን መጀመሪያ ማጥፋት ማስተር ማድረግ የምፈልገው 20%ዎቹ ነው። ስለዚህ ChatGPT ጋር ሄድና ፎቶሾፕ እየተማርኩኝ ነው፣ በዚህ ጊዜ ነው መጨረስ የምፈልገው፣ ፎከስ ማድረግ ማስተር ማድረግ ያለብኝ 20%ቱ ኢምፖርታንት የሆነው የትኛው ነው? ከፎቶሾፕ ቱሎቹን ይነግረኛል። አንደርስታንድ ማድረግ ያለብኝን አውትላይን ራሱ ይሰጠኛል። ያን አውትላይን ይዤ ወደ ስራ ገባለሁ ማለት ነው። በሚገርማችሁ ሁኔታ የሆነ ነገር ለመማር የሚወስድባችሁን ታይም እጅግ በጣም ይቀንሰዋል። ሌላው ChatGPT-ን የምጠቀምበት እኔ ፐርሰናሊ ለጎል ሴቲንግ ነው። አንድ ነገር ምን ያህል ጊዜ ሊወስድ እንደሚችል አላቅም ሳስበው ገና ራይት። ስለዚህ ምሮ ማድረገው ስራውን ወስደዋለሁኝ ምን ያህል ጊዜ ሊወስድ ይችላል የሚለውን ከChatGPT ጋር አብሬ ኮንሰልት አደርገዋል። ምን ያህል ታይም ሊወስድብኝ ይችላል እንዲህ አይነቱ ነገር። ከዛ ኮንቴክስት ሰጠዋለሁ። ቅድም አቫታሩን ያቀለ ስለዚህ የምሰራውን ነገር ያውቃል። በቀን ያለኝን ታይም ምን ያህል ታይት እንደሆነ አንደርስታንድ ያደርጋል። ያሉብኝ ሪስፖንሲቢሊቲዎች ያውቃል። ስለዚህ እኔን ታቀኛለህ፣ በርደሬን ታውቀዋለህ። ይሄን ነገር ብጀምረው በምን ያህል ጊዜ መጨረስ እችላለሁ? ከዛ ደግሞ እንዴት ነው ለምሳሌ 3 ወር ይፈጅብሃል ካለኝ ኦኬ ለሚቀጥሉት 3 ወራት ልጠቀምበት የምችለው ታይም ላይን ወይም ደግሞ አክሽን ፕላን ስጠኝ። አክሽን ፕላኑን ስንሰራ እንደኔ ኤግዜኪዩቲቭ አሲስታንት ነው አክት እንድታደርግ የምፈልገው። ስለዚህ ስለኔ የነገርኩህ ነገሮች በሙሉ አንደርስታንድ አድርገህ መረስ የምፈልግበትን ቦታ አውቀህ ለ6 ወር ለ3 ወር የሚሆን ወደ ፒዲኤፍነት ኮንቨርት ላደርገው የምችለው ፕሮግረሴን ትራክ የማደርግበት ዶክመንት ስጠኝ እለዋለሁ። ዝርግፍ አድርጎ ይሰጠኛል ማለት ነው። ታትት እሱን ይዤ ቀጥታ ወደ ስራ መግባት ይችላል። ሌላው ልጠቀሙበት የምትችሉት ደግሞ ህይወታችሁን ዶክመንት ለማድረግ ነው። ጆርናሊንግ በጣም ኢምፖርታንት ነገር እንደሆነ ከዚህ ነግሬያችኋለሁ። እኔ ኖርማሊ በስክሪፕቶና በኖትቡክ ነው ጆርናል የማደርገው ቢካዝ መጽሐፉን ኢንጆይ ስለማደርገው። ግን አንዳንዴ እንደዛ አይነት ሲቹዌሽኖች ላይፈጠሩ ይችላሉና ነገሮችን እንዳረሳቸው ስፈልግ ምን ማድረገው ጆርናል የሚል ፕሮጀክት ፎልደር አለኝ እዛው ChatGPT ላይ። ሶ እዛ ላይ ገባና ቀኑን ያውቀዋል፣ ሪከርድ ያደረኩበትን ታይም ያውቀዋል። ሶ ገብቼ ቮይስ መላክ ነው። ለምሳሌ መርሳት የማልፈልገው ኢቨንት ከሆነ ሀፕን ያደረገውና የሆነ ሀሳብ መጥቶልኝ እሱን ሪፍሌክት ማድረግ ፈልጌ ከሆነ ገብቼ ቮይስ ሪከርድ አደረገዋለሁ። ይቀመጣል። ከዛ ሲቀመጥ ወደ ቴክስትነት ኮንቨርት አድርገህ ኖትቡክ ላይ እንዳስገባው አድርገህ ላክልኝ ነው ይችላልው። ሶ ሐሳቤን አዳምጦ እኔን ስለሚያቀኝ በኔ አወራር በኔ የጽሁፍ ስታይል ሪስትራክቸር አድርጎ ይሰጠኛል ማለት ነው። ኦርጋናይዝድ የሆነ ዶክመንት ይኖረኛል። እሱን በኋላ ከፈለኩኝ ልጽፈው ይችላልው ኦር ደግሞ ዲጂታሊ ላስቀምጠው ይችላልው። ሌላው ChatGPT-ን አይዲያዎቼን ነው ስቶሪ የማደርግበት። ሐሳብ ሲመጣ ለምሳሌ የጽሁፍ ሊሆን ይችላል፣ የኮንቴንት ሊሆን ይችላል፣ የቢዝነስ ሊሆን ይችላል። ኖርማሊ ስልኬ ካለ ስልኬ ላይ ኖትቡክ ላይ ነው የምጽፈው ኦር ቴሌግራም ሴቭድ ሜሴጅ ላይ አደርገዋለሁ። ፒሲ ላይ ደግሞ ከሆንኩኝ ሌላ ቱል ልጠቀም እችላለሁ። አሁን ግን ChatGPT ከመጣ በኋላ አይዲያስ የሚል ፕሮጀክት ፎልደር አለ። እዛ ላይ ስገባ አይዲያውን ለአንድ ጓደኛዬ እንደማወራ አድርጌ አወራዋለሁ። ይኸው እንዲህ አይነት ነገር ብሰራ እዚህ ቢዝነስ ላይ ይሄን ነገር አድባረግበት በዚህ በኩል ኢምፕሩቭ ሊያደርገው ይችላል። ጥሩነቱን መሰላችሁ አይዲያውን ከማስቀመጥ ባለፈ ቻሌንጅ እንዲያደርገኝ ጠይቀዋለሁ። ኦኬ እንዲህ አይነት ሀሳብ ነው ያለኝ፣ ቻሌንጅ አድርገኝ ይሄ ነገር ለምን ሊሰራ እንደሚችልና እንደማይችል። ከዛ እንዲህ አይነት ኮንቴክስት ይኑርህ፣ አክት እንድታደርግ የምፈልገው እንደነገሌ ነው፣ የነገሌን እውቀት ይዘን አለዋለሁ። ቡም ያን አይዲያ ቻሌንጅ ያደርገዋል። በዚህ በጣም ብዙ ሀሳቦች ጥያለሁ፣ በጣም ብዙ ሀሳቦች አንስቻለሁኝ። ለምን ኦን ደ ስፖት የሆነ ሀሳብ ወዲያው እንደመጣላችሁ ይሰራ ላይ ሰራ የሚለውን ኢቫሉዌት ማድረግ ከቻላችሁ በጣም ብዙ ወርቃማ ሀሳቦች ናቸው ሉዝ የምናደርገውና ይሄንን ChatGPT-ን በመጠቀም የሚጣል ሀሳብ እንዳይኖር አደርገዋለሁ። ለኮንቴንትም ከሆነ ሴም ቲንግ የሆነ ኮንቴንት አይዲያ ሲመጣልኝ ለዩቲዩብ እንዲህ አይነት ነገር ልሰራ አሰብኩኝ። ከዛ ኦዲየንስን ታውቀዋለህ፣ እንዴት አድርጌ ባቀርበው ነው ለኦዲየንሱ ጠቃሚ የሚሆነው? ያቺን ወስዶ
የሆነ ኮንቴንት ፕላን ይሰጠኛል። እኔ ኮምፕሊት ያላሰብኩት ነገር ነው። ስለዚህ ያ ሀሳቡ ነው ሳይረሳ ዶክመንት ሆኖ ተቀመጠ ማለት ነው። እንዲህ ያለን መቀጠል እንችላለን። ለዛሬ ቪዲዮ እዚህ ጋር እናበቃለን። ኤአይን በዚህ መንገድ መጠቀም የሚችሉ ሰዎች ኦነስትሊ 1% ናቸው። ሌላው እንደነገርኳችሁ ነው፣ ወይ ቴክስት ለመላክ ነው ወይ ግራመር ለማስተካከል ነው የሚጠቀምበት። እናንተ ግን ስራችሁ ላይ ኢምፕሩቭ ማድረግ የምትፈልጉ ከሆነ አሁን የነገርኳችሁ ነገሮች ቀጥታ ወስዳችሁ አፕላይ በማድረግ በኤአይ ፍጥነታችሁን መጨመር ትችላላችሁ። እንደነገርኳችሁ ነው፣ ኦልሬዲ የምትሰሩት ነገር እጃችሁ ላይ ከሌለ ኤአይ ሰጣችሁ ምንም አታደርጉትም። ላይክ መንዳት ለማይችል ሰው አሪፍ መኪና እንደመስጠት ነው። ምንም ሊያደርገው አይችልም። ስለዚህ እዚህ ስቴጅ ላይ ሆናችሁ ምን እንደምሰራ አላቅም፣ ምን ቢዝነስ እንደምጀምር አላቅም የሚል ግራ መጋባት ውስጥ ከሆነ ያላችሁ ለእናንተ የሰራሁት አንድ ቪዲዮ አለ። ከዜሮ ተነሳችሁ የመጀመሪያ 100,000 ብር እንዴት መስራት ትችላላችሁ የሚል እያንዳንዱ ስቴፕ ብሬክዳውን ያደረኩበት ኮንቴንት አለ። በዚህ ዓመት ከሰሯቸው one of my favorite contents ነው። እዚህ አካባቢ እናስቀምጥላችኋለን። አሁኑኑ ያን ቪዲዮ ገብታችሁ ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ፣ ሌሎችን የሜንሽን ያላደረኳቸው እናንተ የምትጠቀሟቸው የኤአይ አጠቃቀሞች ደግሞ ካሉ ኮሜንት ላይ ጻፉልኝ፣ ማየት እፈልጋለሁኝ። ሁሌ እንደምለው ለራሳችሁ ስትሉ አሸንፉ። See you.